ዳኒ ዛሬ ጠራውክ? አምሮብሻለሁ በጣም ዳኒ እባክህ። ሩባ ተመርሶሻል። አመሰግናለሁ ለአድናቆትህ። ዛሬ ጠራውክ? እሺ ልነግርህ ነው። ትናንት ያደረከው ነገር ልክ አይደለም። አይኔ አወራን ጨረስን። ምን ነው ልክ ያለው ነው? ምን ነው እዚህ ጋር ነው ልክ ያለው ነው? ዳኒ እባክህ ልክ አይደለህም እንዴ! ምን ማለት ነው? ሶሲን ጠርተህ እኔና አንቺ ምንም ነገር እንደሌለ ንገሪያት ማለት ምን ማለት ነው? ጨርሰናል። እኔ እዛ ጋር አሁን ሃይሚ እየዋሾሽ ነው የሚመስለው እኮ እዛ ጋር አሁን መሽለት የነበረው ላይ ስላንቺ ስነግርሽ እኔ ከብሩኬ ጋር ጨርሰናል ተለያይተናል ምናምን ነገር ብዬ የሆነ ሰው አምጥቼ በቃ ምናምን ማለት ነበረብኝ። አንተ እያደረክ እንዳለኸው ከጠየቅኩሽ ምን ችግር አለ? ልክ አይደለም እያደረክ እኔ አላመንኩሽም ካልኩኝ ብታሳይ ምን ችግር አለ? ኖርማል ነገር እኮ ነው። እኮ ላንቺ ሪስፔክት እኮ ነው። አልተረዳሽኝም እኮ አሁን ለሶሲ ይኸውልህ፣ ቢያንስ ሲጀመር ትወድሃለች ይመስለኛል። ምክንያቱም ባትወድህ እንደዛ አትሆንም። ትናንት በጣም ነው የተናደደችው። በደንብ ነው ያስተዋልኳት። እና ደግሞ 4 አመት የለፋችበትን ጓደኝነት 2 አመት ደግሞ ብዙ መስዋዕትነት የከፈለችበትን ፍቅር እንደዚህ በቀላሉ ምንም ነገር የለንም ንገሪያት ማለት ምን ማለት ነው እንዴ? እኔ ራሴ እሷ እስክትነግረኝ ለምን ጠብቃለሁ? አውቃለሁ እኮ ምንም ነገር የላችሁም ብዬ እንዴት አስባለሁ? አይ ነበረን እኮ ግን አሁን ያለው ነገር እንትን ብሏል። ይሄ ላይፍ ላይ ማለት ነው እንኪ ሃይሚ ላይፍ ላይ ምን አለ መሰለሽ፣ አንዳንዴ ላይፍ ወዴት እንደምትሰራ አናውቅም። ያራዳጅ ገብቶሻል አይደል? አሁን እኛ እኮ ነገ መነሳታችን በምን እናውቃለን? ልክ አይደለም እያደረክ ያለው ነገር። የምሬን ነው እንዴ እኔ አንተን ይኸውልህ እንደዚህ ነው ብዬ ልነግርህ ወይም ልመክርህ ወይም ላስተምርህ አይደለም፣ ግን ማወቅ አለብህ ራስህ እያደረክ ያለው ነገር ልክ አይደለም። እንዴ ለኔ ያለ ስሜት እንደዚህ ባንዴ መቀየር አልነበረበትም። ሲቀጥል ደግሞ ከሶሲ ጋር ያለህን ነገር እንዲህ በቀላሉ መቋጨት አይከብድም? ኢየሱስ ለምን አይከብድም? እኔ ላይ ሆነሽ እኮ ስላላየሽ ነው። አሁን አንቺ የኔ የሚሰማኝን ስሜት ነው ልትረዳኝ እኔ የፈለገ ከሶሲ ጋር አትሁን፣ እኔ አይመለከተኝም። ግን ደግሞ እኔ ከኔ ጋር እንደዚህ እያልክ ምናምን ልጅቷ እንድታናድዳት አልፈልግም። እኔ እኮ ጭራሽ ለናድዳት እኮ አይደለም ሃይሚ፣ እኔ ላንቺ ነገርኩሽ እዛ ጋር። ግን በቃ እኔ እዛ ጋር ህዝቡ ማወቅ አለበት ብዬ ነው። ገብቶሻል አይደል ሃይሚ? አንቺን የሚያከብሩሽም ሰዎች አሉ፣ እኔን የሚያከብሩኝ ሰዎች አሉ። በቃ ካሜራ ላይ ነው የመጣሁት። ይሄንን ነገር ካሜራ ላይ ከሶሲ ጋር ምንም ነገር እንዳሌለን ማሳወቅ አለብኝ። ሁሉም ሰው ያውቃል። እኔ አሁን ላንቺ አምጥቼ እኮ ያሳየኋት ማለት ነው። ለምን እንደምትጨነቂብኝ እኔ አሁን ዛሬ ባያችሁት ነገር ብዙ ሰዎች እንደተደናገጣችሁ ይገባኛል። ሁላችንም የተሰማን ስሜት ይኖራል። ግን ነገሮችን በእርጋታ እንድናስብና በእርጋታ የሚሆነውን ነገር ሁሉ ብንጠብቅ የተሻለ ይሆናል ብዬ አስባለሁ። እንዴት ናችሁ? ሰላም ናችሁ ሆይ? የአገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። ያው እንግዲህ ሃይሚና ዳኒ ዛሬ ተገናኝተዋል። ያው በሃይሚ ቤት ሃይሚ እንደምትመጣ አውቀናል። እንግዲህ አስቀድማ ኢንትሮ ስትሰራ ያው ሁሉንም ነገር ተናግራለች። ከብሩክ ጋር ያላቸው ነገር ሁሉ እንዳበቃ፣ ግን ደግሞ ዳኒ የሚያደርጋቸው ነገሮች ሁሉ በጣም እንደሚያሳስባትና እንደሚያስጨንቃት ያው ለአንዴ ልታናገረው እንደፈለገች እንግዲህ ጠርታው ልታነጋግረው ያው ጠርተዋለች። ያው እሷ ቦታ ቆመን ነገሮችን ማየት አንዳንዴ ብንችል፣ እኛ አበሻዎች እኮ እንደዚህ አይነት ባህሪ ነበረን። ዝም ብለን ከውጭ ሆነን በርቀት ሆነን ከምንፈርድ አንዳንድ ነገሮችን ስናስብ ልክ አይደለችም፣ ልክ ነች፣ ይሄን ማድረግ የለባትም፣ ያንን ማድረግ ነበረባት ብለን ብዙ ጊዜ ትችቶች የምንሰጠውና አንዳንድ ጊዜ በምናያቸው ነገሮች በብሩክ ቦታ በሆነ እኔ ወይም ደግሞ በሃይሚ ቦታስ ብሆን እኔ በሌላኛውም ማነው በሶሲም ቦታ ብንሆን እኔ ብለን እያንዳንዳቸው የምናያቸውን ነገር ተክተን ብናይ ራሳችንን ጥሩ ነው። እኔ ብዙ ጊዜ እኔ ሰው ተበደልኩ ብሎ የሆነ ነገር ሲነግረኝ ብዙ ጊዜ ባህሪ ምንድነው የገዛ እህቴን ብትሆን እንኳን እህቴ ከባሏ ጋር ወይ ከፍቅረኛዋ ጋር ከተቀያየመች የሁለቱንም ነው ማዳምጠው። እኔ እሷ ባለችኝ ነገር በማየው ነገር ብቻ አልፈርድም። እሷን በደንብ ሰማታለሁ፣ ግን የዛኛውንም ጎና ያለው በቃ እግዚአብሔር የሰጠኝ ባህሪ ነው ብዬ አስባለሁ። እንደዛን አይነት ነገሮች ከተፈጥሮ ያሉ ብዙ ጊዜ አንደኛውን ወገን ብቻ ላይ የራሴ ቅርብ ሰው ቢሆንም ያ ሰው እስቲ የዛኛው እሱ ወገን ብዬ ጊዜ ሰጥቼ ለራሴ አስባለሁ። ጊዜ ራሱ ሰጥቼ ልክ እነዚህ ጉዳዩ የተፈጸመባቸው ሰዎች ለራሳቸው ጊዜ እንደሚሰጡት በቃ እኔ በተፈጥሮ የሰው ነገር የሚያስጨንቀኝ ነኝ። በነገራችን ላይ በጣም የሰዎች ነገሮች እንቅልፍ ሁሉ ይነሳኛል። ይሄ ከበፊት ጀምሮ ያለኝ ተፈጥሮ ነውና በቃ ጊዜ ወስጄ እስቲ ቆይ ላስብበት ብዬ በሁለቱም በኩል አንግል ሆኜ ያለው የሁለቱንም ሰዎች ችግሮች አዳምጣለሁ። እና ይሄንን አደረገች ብለን እንደው ቶሎ ብለን አካኪ ዘራፍ ባንል
ነው ዛሬ በተደረገው ኮሜንት አልጨርስም። ብዙ ጊዜ እኔ ኮሜንትም አልሰጥም፣ አስተያየት ነው በዩቲዩብ የሚሰጠው። ኮሜንት ብዙ ጊዜ አልሰጥም። አንዳንድ ቦታ ልሰጥ እችላለሁ ገብቼ አስፈላጊ ከሆነ ግን አልሰጥም ብዙ ጊዜና ግን ኮሜንቶችን ጓደኛዬም አንብባ ነግራኛለች። በጣም አጸያፊ አጸፋያፊ ያሉ ኮሜንቶች አሉ። ስትለኝ አልገባውም፣ ለመግባትም አልፈለኩም። ግን ትንሽ አየሁት ሳይ ብዙዎቻችን በሀይሚ ላይ ፈርደናል። ለምን ያንን ነገር እንዳደረገች ይሄ ነገር ፕራንክ ነው ድራማ ነው ይላሉ በብዛት ቲክቶክ ውስጥ ያሉ ሰዎች። የተለያዩ ሰዎችም የሚያበቃበት ጊዜ ደርሷል ይላል። ባይሆንም ሆነም አልሆነም ይሄን ስጦታ ይሰጣት ወይ ሲሳሳሙ አላየን። ሌላ ነገር የሚያስጠላ ነገር አይደለም ያየ ነው እንዴ። ብሩክ ከዚህ በፊት ፕራንክ 15 ቀን ሲያደርጋት እንደውም ስትስመው ራሱ ጎንበስ ብሎ አይደል እንዴ ለሶሲ ተሳመላት እንዴ? ሲያቅፋትስ አልነበር እንዴ? ሀይሚና ዳኒ እኮ ተቃቅፈው አላየናቸውም። ዙሪያ ላት አይኔን መሸፈን አልፈልግም፣ ምንድነው ምንም ማድረግ እንድታደርግልኝ አልፈልግም ማለት። ይሄ ግን ለአንቺ ስብዕና የሚገባ ካየሁሽ ጀምሮ ጊዜ ጀምሮ የሰጠሽኝ ክብር ማንነትሽን የሚገልጽ ነው። በጣም ጥሩ ልጅ ነሽ፣ ጥሩ ነሽ፣ አስተዋይ ነሽ፣ ይሄ ይገባሻል ብሎ ነው። ለምስጋና የሚሆን ይስጣት። ፍቅሩን አልተቀበለችም፣ ልትቀበልም አትችልም። በፍቅር ደረጃ ካየ ነው አውጥቶ አፈቅርሻለሁ አይደለም ትመችኛለሽ፣ ከአንቺ ጋር መሆን እፈልጋለሁ አይነት ነገር ነው። ከሶሲ ጋር ያለውን ነገር ጨርሷል ብሎ ፈተና እያቀረበላት ነው። ያንን ፈተና ደግሞ ከአንድም 2 ቀን መልሰዋለች። ግን ይሄ ልጅ እስቲ ላናግረውና ከሶሲ ጋር ያለውን ሁኔታ ልፍታላቸው በሚል መሰለኝ የመጣችው እሷ የእሱን አእምሮ ለውጣ። ምክንያቱም ትላንትና ሶሲ የሄደችበት አካሄድ ጥሩ አይደለም፣ በጣም ተናዳለች። ስለዚህ ያን ነገር እንኳን ማስተካከል ብችል ብላ ልታነጋገረው ነው የጠራቸው። እኔ ለአንተ አልሆንም መሆንም አልችልም፣ አንተ ግን እና ሶሲ ግን ብዙ የለፋችሁበት ፍቅር ነውና ባጭሩ እኔን ዛሬ በምታቀኝ ሰው ማፍረስ የለብህም ብላ ልታነጋገረው ነው። እንግዲህ እንዳጠራሯ እንደጠራችሁ እንዳነጋገራችሁ ከሆነ ባየነው ነገር ላይ ለምንድነው እኛ እሷ ያስጨንቃትስ እንደሆነ እኛ ምን እናውቃለን? በቃ አንዳንድ ሰው ተፈጥሮ እኮ ይለያያል። አሁን ሶሲና ሀይሚን በአንድ ቦታ ብታስቀምጣቸው ሶሲ በነገሮች የምትጨናነቅ ልጅ አይደለችም፣ ግዴለሽ ነች። በሚዲያም ስናያት እሷም ራሷ ተናግራለች። ግዴለሽ የሆነ ባህሪ ነው ያላት። ድሮም ጀምሮ ስንከታተለት የመጣ ነው። ሀይሚ ደግሞ ጭንቀቴ ይላታል ብዙ ጊዜ ብሩኬ። እንደው ተጨናቂ ነው ተፈጥሯ፣ ታስባለች፣ ትጨነቃለች። የኔ ተፈጥሮ አሁን እንደ ሀይሚ ታስባለች። እንግዲህ አዙራ ደግሞ ስታስበው እነዚህ ልጆች በእኔ ምክንያት ሶሲም ተናዳለች፣ በእኔ ምክንያት ሌላ ነገር ውስጥ እንዳይገቡ የሚለው ነገር አስጨንቋትም እንግዲህ ላነጋግረን የጠራሁታለች። ደግሞ ስራ መስራት አለባት፣ መውጣት አለባት። ምን ነው እናንተን አይከፈለንም አልሰራንም እያሉ አይደል እንዴ? እነማን ነው ሀሰን በእናይሚ ምክንያት እየሰራን አይደለንም፣ ካልሰራን ደግሞ አይከፈለን። ዛሬ መስራት አለባት። ደግሞ ሲዞር ነው የሚመጣው ይሄ ነገር እኮ ፕራንክ ነው ብለንም እኮ አንዳንዴ እንድንል የሚያደርገን ሲዞር፣ ዛሬ የእሷ ተራ ነው እንግዲህ ነገ እናያለን። ነገ የብሩክ ተራ ነው እንግዲህ እናያለን ማን እንደሚመጣ። የኔና የብሩክ ነገር እዚህ ጋር ተቋጭቷል አለች። እውነትም ይሁን ውሸትም ይሁን ፕራንክም ይሁን በቃ አለች። ስለዚህ እኔ ነፃ ሰው ነኝ። ግን ይሄ ልጅ ደግሞ እየረበሸኝ ነው፣ እየረበሸኝም እያስጨነቀኝም ያለው የዳኒ የሚናገራቸው ቃላቶች ናቸው ብላ እንጂ ወርቅ ወይም ይሄንን ነገር እንደሚያደርግላት አታውቅም። በእርግጥ እኔ በሌላ አንግል ሳየው ይሄንን የሰጣትን አንገቷ ላይ ያደረገውን ነገር ምን አስደርጎበት አስደግሞበት ይሁን ሌላ ነገር አስደርጎበት ይሁን ምን ይዞ እንደመጣ ራሱ አናውቅም። የሆነ ከኪሱ ጋር አውጥቶን ይሰጣል። ይሄም ነገር እኮ የተዘጋጅተውበት የሆነ ያን አንገቷ ላይ እንደዚህ አይነት ነገር ድሮም ነበራት፣ የራሷን ይሆናል ያደረገላት። እንደገና ደግሞ ዛሬ ቲክቶክ መንደር ስገባ ብዙ ስድብ ነው የጠገበችው ልጅ። ፎቶዋን ራሱ እየዘቀዝቁ የማይሰሩት ነገር የለም። እንደ ጸያፍ ነገር እየሰሩ ብዙዎች እየተናደዱ ነው። የዛን ሁኔታ ምላሽ እንደው ይሁን እስቲ የበለጠ ብግን ላርጋቸው ብላ የሚሆን በዚህ መልኩ ይመጣችሁ። የራሷ እንደዚህ አይነት ሀብል አላት። የእሷንስ ቢሆን ተነጋግረው እያጠለቀላት ያለው ምንም ሳናውቅ መጨረሻው ለምን እንሰድባታለን? ሀይሚ ለምን ስንት ጊዜ ተናግሬያለሁ። ሀይሚ ለምን ይህንን ማድረግ አስፈልገ? ምንድነው አላማሽ ብለን ብንናገራ አንቺን መግደል ነበር። ይሄ ሀይሚ ትገደል የምትሉ ሰዎች እያላችሁ ኮሜንት ላይ የምትሰጡት እንዴ ምን አይነት ጨካኞች ናችሁ እንዴ? ብታደርግስ የሚያስገድል ነገር ነው እንዲያደረገችው። አንገቷ ላይ ለምስጋና በቃ ላደረገችለት ነገር 100 ሺህም ስለገባ ይሆናል በቃ ያን ስጦታል መስጠት ያስፈልገው። በቃ ለኔ አይገባኝም ብላ አመሰገነችው። ባታመሰግነውም ተቀበለች። ኦኬ ፊትሽና ዙሪያ ሳትፈልግ በግድ ነው ለማውጣትም እንደውም እየፈለገች እየታገለች ነው ልጅቷ ያለችው። የልጅቷ ልብ ውስጥ አእምሮ ውስጥ ገብተን ነው እንዴ ምርምር አድርገን የምናውቀው ስለሷ።
እኔ ስለሷ ስትናገሩ ብዙ ጊዜ ያመኛል። ስለ ሁለቱም ስትናገሩ መጥፎ ነገር አልወድም። ሁለቱም እንዲለያዩ የምፈልግ ሰው አይደለም። እኔ ከሁለቱም ወገን ነኝ ያለሁት። ነገር ግን እሷ ላይ በጣም ተጠነክራላችሁ። ልጅቷ ዝም ስለምት ወጣም ለተሳደባችሁ ስድብ መልስ አትሰጥም። ከአንደበቷ ክፉ ነገር ተናግራ አታውቅም። ወጣም ግማሻችሁ ስሰማ እንደ ኮሜንት ውስጥ አንዳንድ ነገሮች ስሰማ ግማሾቹ ቦለከችን፣ ስልካችን አታነሳም፣ ዘጋችን። የዘጋቻችሁ እንደሆነ በቃ ሚዲያ ላይ ያወጣችሁ እሷን መስደብ መስቀል አለባችሁ። ይሄ እኮ የእሷን ማንነት አይለውጠው። በቃ አንቺ በጣም ጥሩ ሰው ነሽ፣ በጣም የምትከበሪ ሰው ነሽ። ለአንቺ ትልቅ ክብር አለኝ። አንቺ በምን እንደምገልጽሽ አላቅም። ምናልባት እንግዲህ 100 ሺህ እስከሚገባው ሚስጥሩን እኮ እኛ አናቅም። ይሄን ነገር ሊያደርግላት የቻለበት የራሱ የሆነ ምክንያት ይኖራታል። ግን ይቺ ልጅ ፍቅሩን አልተቀበለችው። አሁን ወደ ሌላ ነገር እየገንደም ለእናንተልህ ወደ ሌላ እየገፋፋችኋት ነው ልጅቷ። በቃ የነሱን ነገር ለማስተካከል አእምሮን እንዲመልስ እሱ ከቀልቡ እንዲሆን ይሄን ነገር እንዲያቆም ሚዲያ ላይ ሞቶ የሚናገራቸውን ነገር እንዲያቆም ነው ሄደችው። በሄደችበት ወቅት ደግሞ ይሄን ነገር ሊሰጣት መጣ። ይሄንን አታውቅም፣ ጠንቋይ አይደለችም። ስለዚህ በጣም ብዙ ነገር እያደረጋችሁባት ልጅቷን እየጎዳችሁ ነው ያለችው። ደግነቱ ኮሜንታችሁንም ምናችሁንም አታይ ብታይም አልፎ አልፎ ልታይ ትችላለች። እና ለሴት ልጅ የምታደርጉት እሷ አላማ ጠንቅቃ ታውቃለች። የምታደርጋቸው ነገሮች ሁሉ ጠንቅቃ የምታውቅ ልጅ ነች። እንዲሆነ ነገር ባይኖር ባታውቅ ኖሮ እንዲሆነ ነገር ብታስብ ኖሮ እንደው እዛ በጥሳ ተሰጠው ነበር አይደል? ብጥስጥስ ታደርግለት ነው። በቃ የምታደርጋቸው የምትሄድባቸው መንገዶች ሁሉ የምታውቅ በጣም ስማርት የሆነች ልጅ ነች። በቃ አትስደቧት። በተለየ መልኩ ብታናግሯት ኮመንት ብትሰጧት ወይም ከነጭራሹ ባታዩት ይሻላል ብዬ ነው የማስበው። እና ዛሬ ባየሁት ነገር በሰጣችሁ ኮሜንት ተናድጃለሁ። ታውቋታላችሁ። ይቺ ልጅ እኮ ብዙ ስራ ሰርታ የመጣች ልጅ ነች። ይሄ ነገር ለእሱ አይገባትም። በቃ እሱ የሰጠበትን መንገድም ለምስጋና ነው። በቃ ለዛ ብላችሁ ተርጉማችሁ መጨረሻ ላይ የሚመጣውን ሂደቱን ብንከታተል ጥሩ ነው ብዬ አስባለሁ። ይችን ትንሽ ልበላችሁ ብዬ ነው። አእምሯችሁን አመዛዝናችሁ ተመልከቱ። ሰላም ሁኑልኝ።